እኔ እኮ ውሳኔ ላይ ደርሳለሁ ብዬ ነበር። አንቺ የሚያስከፋሽ ነገር ማድረግ አልፈልግም ከዚህ በኋላ። እንግዲህ ከስህተቶቻችን መማር አለብን። በሴ እሱ ልክ ነሽ ማለት ዋጋ እንደሚያስከፍሉኝ ያውቃለሁ አንዳንድ ነገሮች። ባለፈው ብለሽኛል ትንሽ እቸኩላለሁ። ለዛ ዋናው ከስህተት መማር ነው። በሴ ተው አለፈ አይደል? እሱ ልክ ነሽ። ከዚህ በኋላ እንደዚህ አይነት ስህተት ያለ መድገም ነው። አልደግም ከኔን አማክረኸኝ ተረድተኝ አንተ ባለፈው አይ በቃ እኔ ያልኩት ነው እውነት አንቺ ያልሽኝ እውነት አይደለም ይባላል። በሴ ችግር እኮ ነው እሱ የኔ ችግር ነው አውቃለሁ። ደግሞ ያው በፍቅር ይቀናል ሰይጣን እኮ አይደል? ምንም ነገር ቢሆን ከዚህ በኋላ አላስቸግርሽም፣ አላጠፋም። ማስቸገርም ያምራል። አይ በቃ ከዚህ በኋላ አይለመደኝም። ውሳኔ ተላልፏል። ውሳኔ ምን ነው? ስራት ምናምን አይደለም አይደለም። እስከ ዘላለም ፍቅር ለሎሚ እንዲሰጡ እንደዛ እስማማለሁ። በቃ ግን አላጠፋም። እንደዛ መጣችሁ። ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል። የሽምገል አይደለም ከልቤ ያደረው እውነት እስካሁን። ሰላም ውድ ቤተሰቦቼ እንዴት ናችሁ? ያው ሰሞኑን ትንሽ ጠፋ ብያለሁኝ። ስራ ቢዚ አድርጎኝ ነበረ እና ዛሬ የመጣሁበት ምክንያት ምንድነው? እንግዲህ ባለፈው የነበሩትን ነገሮች አይታችኋል። ከእንዳልክ ጋም ከሎሚ ጋም ትንሽ ተቀያይመን ነበረ። ቢሆንም ግን ያው እንዳልክ በኔ አይጨከንም። እንደ ታናሽ ወንድሙም ስለሚያስበኝ ሎሚም ስለምትወደኝ በኔ እንደማትጨከን ስለማቅ ቢሆንም ግን ያው ብታኮርፍም እንዳልክም ቢያኮርፍም ስለሚወዱኝ ይቅርታ አድርገውልኛል። ታርቀናል ማለት ነውና በጣም ነው ደስ ያለኝ እና በዚህ አጋጣሚ እንዳልክም በጣም ነው ሞድ በጣም ነው ማመሰግን ማለት ይረዳኛል። ስለኔ ጸባይ ደግሞ ጠንቅቆ ስለሚያቅ ብዙም ሊጫነኝ አልፈለገምና እኔም ደግሞ ትንሽ የሰው ወሬ ሰምቼ እንደዛ ማድረግ አልነበረብኝም። ቁጭ አድርጎ ከዛ በኋላም ብዙ ነገር መክሮኛል። እንደ ታላቅ ወንድም ምክሩንም ተቀብያለሁኝ። ማለት ያን ወሬ ሰምቼ እኔ ከቁም ነገር ወስጄው ብዙ ነገርን ላጣበት እችል ነበር። ምክንያቱም እነሱ ስለተረዱኝ ነው እኔ እንደዛ እንደማላደርግ ከልቤም እንዳልሆነ ስላሰቡ ተረድተውኝ ይቅርታ አድርገውልኛል እና በዛ ምክንያት ደግሞ ዛሬ ሎሚን ጠርቻታለሁኝ። በጣም ናፍቀኛለች። ሰሞኑንም አላገኘኋትም ነበር። ዛሬ እንግዲህ የሆነች ትንሽዬ ስጦታም አይባልም ግን ያው ስለምትወድ ነውና የገዛውላት እቺን ነገር እየመጣች ነው። እንግዲህ የጠበቅኳት ነው። ከሷ ጋር ደስ የሚል ጊዜ እንደማሳለፍ ተስፋ አደርጋለሁ። አብረን እንጠብቃት። አለቅህ ያለኝ የያዘኛ ባዜ ያመላልሰኛል በሯ ሁል ጊዜ ምክንያት ፈጥሬ ላይሽ እመጣለሁ ካላየሁሽማ ባሳብ ማለቄ ነው። ስትወጣ ስትገባ ሻግሬ ያየው ካወራችሁ ሁሉ ባይኔ የተያየው አልገባታል እንጂ መውደድ ያልታያት በሷ መጎዳቴን ማን ሄዶ ይንገራት? አወድሷት እንጂ ጀግና እኮ ይወደሳል። እሷ ምኔን ገላ ስሟ ባገር ገኗል። ጦርና ጋሻዋ መች ከጇ ይለያል። ለሰው አይታይም ለእኔ ግን ይታይ። ውድ ቤተሰቦች እንግዲህ ሎሚ ደርሳለች፣ እየመጣች ነው። ያው እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደ በጣም ነው ናፈቅሽኝ።
ምን አፍቀኝ አላኩር በባለፈው ነገር በቃ እኔማ ማለት እንዲህ ስልክም ስላልደወልኩ ምናምን ብዙ እየቆየው ስለነበረ እንደውም ያኔ የደበረሽ መስሎኝ ነበርና ግን በጣም ናፍቀሽ ነበር። በእውነት ነው የምልሽ ከምነግርሽ በላይ ታረቀን አይደል? እሱ ታርቀናል። ግን ምን ልበልሽ ማለት ያው ታውቂያለሽ ነው አንቺም ቢሆን እንዳልከም ብትሆኑ ስለኔ ጠንቅቃችሁ ታውቃላችሁ። እንደተረዳችሁኝ ገብቶኛል። ግን ደግሞ እኔም ትንሽ ስለደበረኝ ነበረ ማለት እንደዛ በማድረጌ አንቺንም ጥዬሽ በመሄዴ ምናምን ደብሮኝ ነበር እውነቱን ለመናገር። በቃ ስህተት ያለ ነው። እሺ እሱ ነው ስህተት ያለ ነው። ግን አይለመደኝም። ዋናው ከስህተት መማር ነው። በእውነት አይለመደኝም። ሁለተኛ ማለት ሁለተኛ እና ስራ አሪፍ ነው። ቆንጆ ነው። ቆይታ አይ በእኔ አጨክኝም አውቃለሁ። እውነት አልደረሰም። ክስ አልደረሰኝም። እውነት ለመናገር ያው ማለት እንዴት መሰለሽ ሎሚ እኔ ባለፈውም ነግሬሻለሁ። ቆየው አስችሎሽ እኔን ከሰሺ ምንም ማድረግ አትችልም። እንግዲህ አይ በቃ ከዚህ በኋላ አይለመደኝም። እኔ ክስ ደረጃ እንዴ ሲጀመር አይለመደኝም። በቃ ምክንያቱም እኔ እኮ ውሳኔ ላይ ደርሳለሁ ብዬ ነበር። አንቺ የሚያስከፋሽ ነገር ማድረግ አልፈልግም ከዚህ በኋላ። እንግዲህ ከስህተቶቻችን መማር አለብን። በሴ እሱ ልክ ነሽ ማለት ዋጋ እንደሚያስከፍሉኝ አውቃለሁ። አንዳንድ ነገሮች ባለፈውም ብለሽኛል። ትንሽ እቸኩላለሁ። ለዛ እኔ እንዲህ ላስተካክለው እሺ ማለት ሞክሬያለሁ እኮ ግን እንዲህ ላስተካክለው ይሄን ነገር እሺ ሎሚ ማለት አስተካክለዋለሁ እኮ እንደምቀየር አውቃለሁ። ግን አስጨነቀኝ፣ ባለፈው አስጨነቀኝ። እንደውም እኔማ መጥሪያ ደብዳቤ ራሱ አንቺ የምርሽን ነው እንዴ መሰለኝ? አይ ግን ሎሚ እውነት ለመናገር እኔ ብዙ ነገር እንደሚያሳጣኝ እኮ አውቃለሁ። ግን ላስተካክለው እየሞከርኩኝ ነው። እውነት ለመናገር እንደዚህ አይነት ነገር ደግሞ መስማትም አልነበረብኝም። አንቺንም እንደዛ አድርጌ ጥዬ መሄድ አልነበረብኝም። እኔ ህሊናዬ በጣም እየወቀሰኝ ነበር። ማለት ይቅርታ አድርጋሽልኛል፣ ግን እያወቅኩት እንደዛ ማድረግ አልነበረብኝም። ተረጋግቼ አንቺን መስማት ነበረብኝ እና በቃ አሁን እኔ ለመለወጥ ዝግጁ እስከሆንኩ ድረስ አይደለም ለመለወጥ የምችለው። እኔ አሁን ዝግጁ ነኝ ለመለወጥ፣ ግን እንዴት ላድርግ? በስሜት ሳይሆን ቀስ ብለህ ኧረ አንቺ ስላለሽልኝማ እንዴት እንደምረጋጋ ማለት ነው። በቃ እኔ ምን ልበልሽ፣ ምንም ነገር ቢሆን ከዚህ በኋላ አላስቸግርሽም፣ አላጠፋም። ለማስቸገርም ያምራል። አይ በቃ ከዚህ በኋላ አይለመደኝም። ዋናው ከስተት መማር ነው። በቃ በስ ተው አለፈ አይደለም? እሱ ልክ ነሽ። ከዚህ በኋላ እንደዚህ አይነት ስተት ያለ መድገም ነው። አልደግም። ቀስ ብለህ ከኔን አማክረኸኝ ተረድተኝ አንተ ባለፈው አይ በቃ እኔ ያልኩት ነው እውነት አንቺ ያልሽኝ እውነት አይደለም ይባላል። በስ ችግር እኮ ነው እሱ የኔ ችግር ነው። አውቃለሁ ደግሞ ያው በፍቅር ይቀናል ሴጣን እኮ አይደለም? እውነት እኛን ሊያለያዩ እኮ ነው አይደል? እንዲህ አይነት ነገር እንትን የሚሉ ከዚህ በኋላ በቃ እና ሌላ ደግሞ መሰለሽ ያው እንደምትወጂ ስለማቅ የሆነች ነገር ይዤልሽ መጥቻለሁ። አንቺ የምትወጂው ነገር ምንድነው? እሺ ቆይ ላሳይሽ። ልስጥሻ። ቆይ እንዳታይ ምንም ነገር። እሺ አንድም ቀን ክፉ ቃል ከአፏ የማይወጣ ቅሬታን የማታውቅ ከአንደበቷ ቁጣ ግድ ነው ግድ ይላል እኔ እሷን ብወድ ሰላሜ ናት በእኔ ማለሌ ፍርድ። ሌላ ጊዜ በትልቁ ክስሻለሁ። አረ በቂ ነው። አረ በቂ ላንቺ አይበቃም? ይሄ በቂ በዚህ ለማረሳሳት ነው። ግን እኔ የምበላው እኔ አረ ለማረሳሳት ነው። አረ አይደለም ለማረሳሳት። አይ ያው እንደረሳሽ እኮ አውቃለሁ።
እንደረሳሽ አውቃለሁ ግን እኔ ነኝ የምበላው። አንቺ ቢያ መጀመሪያ ከዚህ በኋላ ማለት ቁም ነገር እውነት እኔ አንቺንም ሆነ እንዳልክም ማጣት አልፈልግም። ማለት የሰው ወሬ አልሰማም። ምክንያቱም አንቺን አሳጥቶኝ ነበር። ብቻ ብዙ ነገር ሊያሳጣኝ እንደሚችል አውቃለሁ። ግን ከዚህ በኋላ የሰው ወሬ አልሰማም በፍጹም። እና አንቺንም ሆነ እንዳልክን ማጣት አልፈልግም። ማለት ብዙ ነገር እኮ እንደሚባል አውቃለሁ ነበር፣ ግን ስህተት ነው። ያ የኔ ስህተት ነው። እናንተን እያወቅኳችሁ እንደዛ ማሰቤ፣ የሰው ወሬ መስማቴ በጣም ትልቅ ስህተት ነው እና ከዚህ በኋላ አይለመደኝም። በእውነት ቃል እገባለሁ። ከዚህ በኋላማ ማለት ነው ከዚህ በኋላ እንደዚህ አይነት ጥፋት ብታጠፋው አልምርህም። እሺ እኔ አላውቅም። በቃ ከዚህ በኋላ ነው ወስነው ኳ ያደርጉና አቤት ማን ልበል ብለህ ስከፍት በርህ ማለት ነው ልታሳስሪኝ ምናምን አይደለም። አቶ በሱ ፍቃድ አሁን ትላቸዋለህ መጥሪያ ደብዳቤ ተሰጥቶታል። ከዚህ በኋላ እንደዚህ ነገር ምታደርግ ምንድነው? ደግሞ ፍርድ ቤት ትቆማለህ። አስችለሽ ኦኬ ፍርድ ቤት ስትቆም ራስሽ በቃ እንትን ልትይ ማለት ነው፣ ልትፈርጅብኝ። ከዚህ በፊት እንደዚህ አይነት ጥፋት አጥፍተው ነበረ እና በድጋሚ ይሄን ስህተት ስለሰሩ የሰማኝ ነው ስለሰሩ ውሳኔ ተላልፏል። ውሳኔ ምን ይሁን? ስራት ምናምን አይደለም እስከ ዘላለም ፍቅር ለሎሚ እንዲሰጡ። ኦኬ እንደዛ እስማማለሁ። በቃ ግን አላጠፋም። እንደዛ ለማድረግ አላጠፋም። እንደዛ ለማድረግ ግን ድጋሚ መሳሳት አለብኝ የለብኝም። አሁን አምልጣለሁ እኮ ድጋሚ እንደዚህ ካደረክ ነው የመጥሪያ ደብዳቤ ስለት ከመዝገቡ ወደ መዝገቡ እሺ ከዚህ በኋላ እኔም አላጠፋም እና ሎሚ ማለት አሁን ባለሽበት ትምህርት ነገ የሆነ ቦታ እንደማይሽ አውቃለሁ። ማለት ለብዙዎች ጥብቅና እንደምትቆሚ በትክክል በስርዓት እንደምትፈርጂ አልጠራጠርም። ምክንያቱም ማለት አውቃለሁ አንቺ በጣም አስተዋይ ነሽ፣ በጣም ጎበዝ ነሽ እና እኔ ጥንካሬሽን እወድልሻለሁ። ታውቂያለሽ፣ ለሰው አዛኝ ነሽ። በቃ በጣም ብቻዬን ልጨርሰው ነው አንቺ ሳትበይ እና በቃ አንቺ ብዙ ማለት ብዙ ደረጃ ላይ ደርሰሽ እንደማይ ተስፋ አደርጋለሁ እና በርቺልኝ። በእውነት እንዴት ልበልሽ የሆነ ላይሽ የምፈልገው ቦታ ስላለ ፍቅረኛ እንድሆን አስገድደውኛ ከቆንጆም ቆንጆ አለ ከሸጋም ልጅ ሸጋ ለእኔ አትሰለቸኝ ማብረን ብናውጋ እና አሁን ስራ ሰዓት ምናምን እየሄደብኝ ነው። በቃ ልሸኝሽና በኋላ ወይ ከቻልኩኝ ደውልልሻለሁ በጊዜ ከስራ ከገባ። አሁን ደርሷል በቃ መግቢያ ሰዓቴ። በእውነት ናፍቀኛል እኮ እኔም ናፍቀሽኛል እኮ ግን ያው ስራ መመለስ አለብኝ ታውቂያለሽ። ልሸኝሽና ወደ ስራ ይመለሳለሁ። በኋላ በጊዜ ከመጣ ደውልልሻለሁ። በጣም ነው ወጭ እንሂዳ ቶሎ ልሸኝሽ እዛ እመለሳለሁ። በቃ ታስበው ይቅር እምላለው ወድሃለው የፍቅሬን መጠን በቃል ከሚገልጸው በላይ ወድሃለው የለም አይኖርም ሌላም ካንተ ወዲያ ፍቅሬ እምላለው